المرء على دين خليله فلينظر أحدكم من يخالل عند ሰው በጓደኛው ሃይማኖት ላይ ነው የሚሆነው ስለዚህ ማንን ጓደኛ መያዝ እንዳለበት በደንብ መጀመሪያ ጓደኛ ከመያዙ በፊት ጠንቅቆ ይይ ብለዋል ነብያችን እርቶ ሰው ገድሎ አላህ Subhanahu Wa Ta'ala ግን ከልቡ ተጸጽቶ የሰውዬ ወንጀል ሰርቻለሁ አጥፍቻለሁ ብሎ ሲመለስ አላህ ተውበቱ እንደተቀበለው ነው ሰው መግደል ትልቅ ወንጀል ነው مثل الجليس الصالح والجليس السوء كحامل المسك ونافخ الكير አሉ ጥሩ ጓደኛ ምሳሌና የመጥፎ ጓደኛ ምሳሌ ሽቶ እንደተሸከመ ወይም ከባኢዕ المسكين ማለት እንደሚሸጥ ሰው እንደተሸከመ ሰውና ወናፍን እንደሚያናፋ ሰው ምሳሌ ነው ሰሃቦችም እኮ ወደ እስልምና ሲገቡ እኮ ተጸጽተውና ተውበት አድርገው እኮ ከሽርክ ነው ወደ እስላም የገቡት ሐሜት ከሆነ ሐሜት አይሆንብኝና ብለሽ ወደ ሐሜት አትግቢ ብለህ አትግባ አቆም አስተግፍሩላህ እንተሂ ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ክብራን አፍሪካ ቲቪ ተመልካቾቻችን የአልሁስና የሚለው ስለ አላህ Subhanahu Wa Ta'ala ስሞች የምንነጋገርበት የተለያየ የአላህ Subhanahu Wa Ta'ala ስሞችን እያየን እስካሁን ቆይተናል ዛሬም ከባለፈው የቀጠለ አተዋብ ስለሚለው የአላህ Subhanahu Wa Ta'ala ስም ነው የምንነጋገረው ይህንን ቪዲዮ አይተን ስንመለስ ደግሞ ኢንሻአላህ በዚህ የአላህ Subhanahu Wa Ta'ala ስም የመጨረሻ ፕሮግራማችን በአተዋብ በሚለው የአላህ Subhanahu Wa Ta'ala ስም ዙሪያ እናያለን ምረትን እንትን መሐሪ አተዋብ ማለት ይቅር ባይ እንደ ማለት ነው ወይም ተመላሾችን ወይም ወደሱ የተመለሱትን ይቅር የሚላቸው ይቅር ባይ ማለት ነው አተዋብ ማለት መሐሪ አንድም የሚማር የለም በሱ በረህመቱ የሚመረን ካልሆነ በስተቀር እኛ በስራችን አይደለም የምንማረው አላህ በረህመቱ ራሱ በዝነቱ የማረን ቢሆን እንጂ አይ ፈጽሞ ቢተርፍ ሳይለም ምክንያቱም የሰው ልጅ ተሳሳች ነው በሰራው ሁሉም ሰው ልጅ ሁሉም ጥፋት ላይ ስለሆነ ማንንም ሰው የሚተርፍ የለም ብዬ ገብት ያው በሰራነው ስራ የሰው ልጅ ያኔ ጀነት አይገባም ወይም ደግሞ በሰራው ስራ ሁሉም ሰው ጀነትን አያገኝም ስለዚህ ሁሉም ሰው ይሳሳታል አላህ ባይምረን ኑሮ ያው ሁሉም ከቅጣቱ የሚተርፍ አልነበረም ለምን ነብዩ ሰለላሁ ዐለይሂ ወሰለም ራሱ የሰው ልጅ እኛ በሰራነው ወይም እኔ በሰራሁት ስራ በፍጹም ጀነትን አናገኝም ስለዚህ አላህ በዝነቱ ነው ብለዋል ለምን አላህ Subhanahu Wa Ta'ala ሁሌም ለቀን 24 ሰዓት ብንሰራ የሱን ጀነት ስለማናገኝ በሱ ማህታ እስከሆነ ድረስ የሰው ልጅ ስተት እስከሆነ ድረስ እሱ ባይምረን ኑሮ ያኔ ጀነትን አናገኝም ማለት ነው ኦኬ የአላህ Subhanahu Wa Ta'ala እዝነት ባይኖር ያው ሁላችንም የሰው ልጅ ሲባል ሁሉም ሰው ከወንጀል ነፃ ይሆናል አይደለም ስለዚህ የአላህ Subhanahu Wa Ta'ala በትሩፋቱ ሊምረን ይችላል طيب ሼክ እንዳየነው አሁን አላህ Subhanahu Wa Ta'ala ስለ አተዋብ ያለሱ ምህረት ማንንም ሰው ጀነት ሊገባ አይችልም ብለው የተጠየቁ ተመልካቾቻችንም መልሰዋል ዋናው ባለፈው ፕሮግራም ያየነው ሼክ አላህ Subhanahu Wa Ta'ala እንደሚምር አውቆ ወንጀል ከሰሩ በኋላ ወደርሱ መመለስ ነው አላህ في سورة آل عمران والذين إذا فعلوا فاحشة أو ظلموا أنفسهم ذكروا الله فاستغفروا لذنوبهم وأنه هنهم يفلقوا الله وانجلن بفزموا ساعات ويم نفساتهم ببدلوا ساعات الله أن يستوسوا كزام الله مهرت لو انجلاتوا يتأيقوا ومن يغفر الذنوب إلا الله يلال وانجلن كالله بستقر يممر علوي وأنه الله ودسو متقاتاتችን ነው እንጂ እስኪ አላህ Subhanahu Wa Ta'ala ወንጀል ትልቅና ትንሽ አሉት ግን እስኪ ካለፉት ህዝቦችና ከቁርአን ከሐዲስ አላህ Subhanahu Wa Ta'ala የማራቸው ትላልቅ ወንጀሎችን ብናይ ብዬ ነው እስኪ ወደርሱ بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم على سيدنا محمد وعلى اله وصحبه اجمعين حقيقه ወንጀልን ስንመለከተው ከተወንጃዩ ጌታ አንፃር ትንሽ ትልቅ የሚባል የለም አላህ የማይፈልገው ነገር ሁሉ ትልቅ ነው لكن الله سبحانه وتعالى من رحمته وسعة جوده وكرمه ከችሮታው ስፋት ከትልቅነቱ ከመሃሪነቱ እኛን ለምህረት ለማብቃት ከመፈለጉ የተነሳ ከፋፍሎታል ትልቅ ወንጀል ትንሽ ወንጀል ተደርጎ ማለት ነው ትልልቅ ወንጀሎች የተባሉትን ባለፈው መኮ ሐለቃ ላይ በተደጋጋሚ ያነሳናቸው የነበረው ለው አተይተኒ ቢቁራቢል አርድ ኸጣያ
ምድሩን ሊያለብስ የቀረበ ምድሩን ሊሞላ አድማሱን ሊሞላ የቀረበ ወንጀል ይዘህ ብትመጣ ቁጥሩ ማለት ነው ምንም ስፍር ቁጥር የሌለው ወንጀል ይዘህ ብትመጣ ለአተይቱከ ቢቁራቢሃ መግፊረተን የሚለውን ስናነሳ ነበር። ዛሬ ደግሞ እንደ አብነት አሁንም ዛሬ የምናነሳው ካነ ፊ መን ካነ ቀብለኩም ብለው ነቢያችን ዓለይሂ ሰላቱ ወሰላም ያነሱትን ሰውዬ ልናነሳ እንችላለን። ካነ ፊ መን ካነ ቀብለኩም ከእናንተ በስተፊት ካሉ ሰዎች አንድ ሰው እጅግ በጣም ኃይለኛ የሆነ ጀብዱ የሆነ 99 ሰዎችን የገደለ ሰው ነበር አሉ ነቢያችን ዓለይሂ ሰላቱ ወሰላም። 99 ሰዎች ገሎ ሰው የመግደል ሱስ ያለበት በቃ ያው ሲነኩት አልነካም ባይ ነው ይገላል ማለት ነው ይህ ሰው። ላኪን አላህ ሱብሓነሁ ወተዓላ ሂዳያ አላህ ሻለት አላህ ፈለገለት ልቡ ወደ አላህ መመለስን ፈለገ። አላህ ከፈለገ إذا حلت الهداية قبل بأن نشطت للعبادة الأعضاء እንደሚሉት በቃ ወደ ዒባዳ ወደ አላህ መመለስን ልቡ ጓጓ በቃኝ አለ በቃ ይሄ ወንጀል በቃኝ አለ እና ለመመለስ ፈለገ። ሲፈልግ ግን ሂዳያ የሚመራው አቅጣጫ የሚያሳየው ሰው ያስፈልገዋል የሰው ልጅና አንድ ዓቢድ ጠየቃሉ። ዓቢድ ማለት እንግዲህ አላህን የሚገዛ ነገር ግን ዒልሙ ያኒ ያችኑ የሚገዛበትን ያክል እንጂ የሌለው ማለት ነው ዒልም የለውም። ሄደና ጠየቀው። ሲጠይቀው እንደው እኔ 99 ሰው ገድያለሁኝ ግን ወደ አላህ መመለስ ፈለኩኝ ተውበት ማድረግ ፈለኩኝ እንደው ተውበት አገኛለሁ አላህ ይመረኛል ወይ ብሎ ጠየቀው። ነቢያችን ዓለይሂ ሰላቱ ወሰላም ያሉት ሐዲስ ሷሂህ የሆነ ሐዲስ ነው። 99 ሰው እንዴ ኧረ አንተ ወደዛ ሂድ አትማረው ለአንተ ምህረት የለም አለው። እንግዳውማ ሂድ አንተ ማለና እሱንም 100 ሞላ ያንን ሰው የገደለው 100 ሞላ። ግን አላህ አሁንም ሂዳያ የፈለገለት ሰው ልቡ ያርፍምና ሌላ ዓሊም አሳዩኝ ፈለገ። ሌላ ዓሊም እውነተኛ ዓሊም አገኘ ስለ አላህ የሚያውቅ የአላህን ሰዓተ ረሕመትህን የተረዳ ያወቀ ማለት ነው። መን የሑሉ ዱነከ ወዱነ ተውበት ያል ማን ነው አንተና ጌታህ መካከል ሊገባ የሚችለው? ወንጀልህ ያንተ ወንጀል መብዛት ለጌታ ምን ሆኖ አንተ ጌትነቱን እንድታውቅለት ነው እንጂ የሚፈልገው አለው። ተውበት አለው። ግን ዓሊም ነውና አሁንም አቅጣጫ መራው። ይቺ አንተ ያለህባት ፈኢነ አርضከ هذه አርض ሱኢን አለው። ምክንያቱም ጓደኞች የሚያበረታቱ ያ ሰው መጣ ደግሞ እንግዲህ ብለው የሚለክፉት ወደ መጥፎ የሚያነሳሱት የሚያደፋፍሩት ያሉበት ሰዎች መጥፎ ሰዎች ያሉበት አካባቢ ነው። ስለዚህ ተውበት ትክክለኛ እንዲሆንና አላህ ጽናት እንዲሰጥህ እንዲህ አይነት ቦታ አላህን የሚገዙ ሰዎች አሉና ወደዚያ ሄዳለሁ። እንظر ይሄ ሐዲስ ብዙ አስተምህሮ ነው ያለው። አንደኛ ዓሊም መሆን እንዳለብህ አንተም ራስህ ልትስተካከል ማለት ነው። ሰዎችን ለማስተካከል ደግሞ ዓቢድነት ብቻ በቂ አለመሆኑ ዒልም መኖር ግዴታ መሆኑን እንደገና ደግሞ ያኒ ቁረና ጓደኛ ትልቅ ተጽዕኖ አለው። فلذلك يقولون لا تسأل عن المرء وسل عن قرينه فكل قرين بالمقارن يقتدي قالي ምንድነው ብለህ አትጠይቅ ጓደኞቹ ማን ናቸው ብለህ ጠይቅ። ያኔ ማንኛውም ጓደኛውን ነውና የሚመስለው። المرء على دين خليله فلينظر أحدكم من يخالل አንድ ሰው በጓደኛው ሃይማኖት ላይ ነው የሚሆነው። ስለዚህ ማንን ጓደኛ መያዝ እንዳለበት በደንብ መጀመሪያ ጓደኛ ከመያዙ በፊት ጠንቅቆ ይይ ብለዋል ነብያችን። وكذلك ثبت في حديث أبي سعيد الخدري رضي الله عنه وأرضاه من ይላሉ مثل الجليس الصالح والجليس السوء كحامل المسك ونافخ الكير አሉ። ጥሩ ጓደኛ ምሳሌና የመጥፎ ጓደኛ ምሳሌ ሽቶ እንደተሸከመ ወይም ከባኢዕ ምስኪን ማለት እንደሚሸጥ ሰው እንደተሸከመ ሰውና ወናፍን እንደሚያናፋ ሰው ምሳሌ ነው አሉ። ሽቶ የተሸከመ ወይም ሽቶ የሚሸጥ ጓደኛ ካለህ ወይ ከሽቶ ይሰጥህና አንተም ተጠቃሚ ትሆናለህ፣ ወይ ገንዘብ ይኖርህና ትገዛለታለህ፣ መልካም ነገር ነው ከሱ የምታገኘው። ወይ ባትገዛውም ባይሰጥህም ዝም ብለህ እሱ ዘንድ ስትቀመጥ የምታገኘው ማዕዛ የምታገኘው ሽቶ ጥሩ ነገር ነው፣ አንተ ተጠቃሚ ነው የምትሆነው። የጥሩ ጓደኛ ምሳሌ ይሄ ነው። የመጥፎ ጓደኛ ምሳሌ ደግሞ ወናፍ የሚያናፋ ሰው አጠገቡ ከተቀመጥክ ወይ ከእሳቱ ላይ ፍንጥርጣሪ ልብስህን ያቃጥልሃል፣ እንትንም ሊያቃጥልህ ይችላል። ካልሆነም አመድ ይቦልብሃል። ያንን ባይደርስብህ ራሱ የሚደርስህ ሽታ በጣም መጥፎ ሽታ ነው፣ የአመድ የጭስ ሽታ ነው የሚደርስህ። ይሄ ነው አሉ። ይሄ ዓሊም ታዲያ ያንን ሰው ሲመክሩት ምን አሉት? ይችን አካባቢ ይህን ልቀቅ፣ መጥፎ ጓደኛዎች ስላሉበት ጥሩ ሰዎች አሉና እዛ ሂድና እዛ ዒባዳ አድርግ አሉት። በዚያ ተውበት መሰረት እውነተኛ ተውበት ነበርና ያደረገው ያ ሰው ተነስቶ ወደዛ ሊሄድ መንገድ እንደቀጠለ መንገድ ላይ ሞተ። መንገድ ላይ ሲሞት وفي
نفس الوقت في زيادة بعض الأحاديث بعض الوارد بمطو حديثوች زيادة ላይ ሊሞት ሲል በልቡ ተሳበ ይላል ትንሽ ወደዚያ ወደሚሄድባት ሀገር ሁለት መላእክቶች በሰው መልኩ መጡ አንዱ የቅጣት መላእክት ነው ሌላው ደግሞ የራህመት መላእክት ነው የቅጣቱ መላእክት የታባቱ 900 ሰው ገሉ ህይወቱን ሙሉ አንድ ጊዜ እንኳን ኢባዳ ሳያደርግ ወደ ጀነት ሊሄድ ነው ብሎ ወደ ጀሃነም ሊወስደው መጣ ያኛው ደግሞ መጣ አይ በፍጹም አትወስደውም ተውብቶ ወደ አላህ እየሄደ የሞተ ሰው ወደ ጀሃነም ልትወስደው ነው እንጂ ክርክር እዚያ መካከል አላህ ሐከም ላከ በቃ እየሄደበት ያለው ሀገር ርቀትና የመጣበት ሀገር ርቀት ይለካ ተባለ አንድ ስንዝር ጨመረ ወደዚያ ሄደ ይሄን ሁሉ አላህ Subhanahu Wa Ta'ala ያመቻቸው ይሄ ሁሉ ደግሞ በነብዩ አለይሂ ሰላቱ ወሰለም አማካይነት እንድንማር ትምህርቱ እንዲደርሰን የተደረገው ለምንድነው አላሁ ዐዘ ወጀል ገፉሩ ረሂም ነው ምህረተ ሰፊ ነው ግን አስባብ ማድረስ ምክንያቶቹን ማድረስ መጸጸት ካንተ ይተበቃል ማለትን ለማስተማር ነው ነብዩ አለይሂ ሰላቱ ወሰለም ይሄን ያስተማሩን ማለት ነው ስለዚህ እዚህ ሐዲስ ላይ የምንማረው አንድ ሰው አይደለም ሁለት ሰው አይደለም ኢማም አህመድ ከሽርክ ቀጥሎ ሁለተኛ ደረጃ ላይ ያለው ትልቅ ወንጀል የሚባለው ሰው መግደል ነው ብለዋል አው መየቅቱል ሙእሚና ሙተዓሚደን فجزاؤه جهنم خالدا فيها ነው الله سبحانه በዛ ደረጃ የተባለን ወንጀል ሰው መግደልን ዚያም 99 ሰው ገድሎ ለዚያው መቶ ማሟያው ደግሞ የአላህ ዓቢድ የሆነ ባሪያ በዚህ ቃል ነው የተገለጸው መቶ ሰው ገድሎ አላህ Subhanahu Wa Ta'ala ግን ከልቡ ተጸጽቶ የሰው ወንጀል ሰርቻለሁ አጥፍቻለሁ ብሎ ሲመለስ አላህ ተወበቱ እንደተቀበለው ነው ሰው መግደል ትልቅ ወንጀል ነው እኛ ምን ሰራው ወንጀል ምን ያክል ነው አላህ Subhanahu Wa Ta'ala ይሄን ሰው ከማረው ሌላስ ወንጀል ምን ሰራ ሌላ ከዚህም በላይም እኮ ሽርክም አለ አይደል አላህ Subhanahu Wa Ta'ala ስለ ሙሳ ህዝቦች ከነአን ሲገቡ ከፊርዓውን በላ ገላግሏቸው ከዛም በኋላ ወይፈን የሚያመልኩ ወይፈን ጣዖት የሚያመልኩ ሲያዩ ለኛም እንደዚህ ያድርግልን اجعل لنا الها كما لهم الهه ብለው ከዛም ሙሳ ቢብሏቸው ወደ ጡር ሲሄድ ثم اتخذتم العجل من بعده وانتم ظالمون ثم عفونا عنكم من بعد ذلك الله سبحانه وتعالى ወይፈን እንኳን አምልካችሁ ከዚያም ተውበቱን ወፍቂያችሁ ስትተውብቱኮ ከዚያም ይቅርብያችኋለሁ ብሏል ሽርክን የሚያክል ጣዖትን የሚያክል ነብያቸው በሐያት ይያለ ጠይቀውት ከልክሏቸው ከዛ እነሱ ሙሳ አያቅልንም ብለው ጣዖት አምልካችሁ ራሱ ከዛ ተውበት ስታረጉ ይቅርብያችኋለሁ ብሎ አላህ Subhanahu Wa Ta'ala ሽርክ ለሰሩትም ይቅር እንዳለ ገልጿል ሱረቱል ቡሩጅ ላይ ራሱ ኡስታዝ ሽርክ ማልፈው እነዛ ሁሉ አስሐቡል ኹዱድ የገደሉትን ሰዎች መጨረሻ ላይ ምንድነው ያላቸው ኢላ الذين تابوا ነው ያለው من بعد ذلك ምንድነው والسماء ذات البروج واليوم الموعود شاهد ومشرقة الأصحاب الخدود أنا ذات الوقود إذ هم عليها قعود وهم على ما يفعلون بالمؤمنين شهود قال بوهلا سورة الذين آمنوا وعملوا الصالحات لهم جنات تجري من تحتها الأنهار خالدين فيها ذلك الفوز الكبير ከነዛ ሰዎች ነው ያመኑ ሰዎች ያላቸው መልካም የሰሩ ሰዎች ያላቸውና ተውበት ካደረጉ እንደሚማሩ ነው ሱረቱል ቡሩጅ ላይ አላህ Subhanahu Wa Ta'ala የገለጸው እና ሽርክ እንኳን ሳይቀር አማኞችን በዛ መንገድ ጨፍጭፈው እንኳን ሳይቀር አላህ Subhanahu Wa Ta'ala እንደማራቸው ገልጿል في سورة الفرقان ደግሞ በጣም የሚያጅበኝ አንቀጽ አለ والذين لا يدعون مع الله إلها آخر አለ አማኞችን ከአላህ ውጪ ሌላን የማይገዙ አለ لا يقتلون النفس التي حرم الله إلا بالحق አለ ነፍስን የማይገድሉ አለ ولا يزنون አለ ዝሙት የማይሰሩ አለና ومن يفعل ذلك يلقى أثاما ትልቅ ቅጣት ወይም አሳማ የሚባል የጀሃነም ሸለቆ ይገባሉ ሽርክ የሰሩ ሰው የገደሉ ዝሙት የሰሩ ካለ በኋላ يضاعف له العذاب يوم القيامة ቅጣታቸው ደግሞ ይደራረባል ካለ በኋላ ويخلد فيه مهانا የተዋረደ ሆኖ ጀሃነም ይኖራታል ካለ በኋላ إلا من تاب እነዚህን እንኳን ወንጀል ሰርቶ ተውበት ይሰራው አመነ وعمل عملا صالحا فأولئك يبدل الله سيئاتهم حسنات ወንጀላቸው ወደ መልካም ይለወጣል እስኪ የሚገርመው ነገር فأولئك يبدل الله سيئاتهم حسنات እንኳን እነዚህ يعني ወንጀላቸው የነበረውን ከኡነታቸው ሲመለሱ ሐሰናት አድርጎ ይቀይርላቸዋል هذا من سعة رحمة الله عز وجل من يأكل الله سبحانه وتعالى رحمته እጅግ በጣም ሰፊ ረሂም የሆነ ጌታ ነው ስለዚህ ይህን የመሰለ ጌታ ያለው ይህንን ጌታ ምህረት መጠየቅ አቅቶት
ተስፋ ቆርጦ እንትን ማለት አለበት። ሚን ኡሱል العباده ብለው ካስቀመጧቸው ነገራቶች እኮ አንዱ ሚን ኡሱል العباده ሶስት ናቸው። ኡሱል العباده የሚባሉት المحبة والرجاء والخوف المحبة والخوف والرجاء ምንድነው በፍቅር አላህን Subhanahu Wa Ta'ala መገዛት እንደገና በخوፍ እሱን ደግሞ ፈርቶ ዒባዳም ማድረጋው ነብዩ አለይሂ ሰላቱ ወሰለም ሶላት ሰግደው ኢስቲግፋር እንደሚያደርጉት ማለት እኮ ነው። ኸውፉ የትኛው ላይ ነው? እኔ ጉለት ያለብኝ ነኝ የሚልም በራስህ ላይ ኢቅራር ማድረግ ያኒ ውስጥህ ጉራ ላይ ይሰማ። አንድ ኪታብ ትላንት ያነበብኩኝ ለአን አናማ ወአቢተ ናኢመን خير لي أو أفضل لي من أن أصلي وأجد العجب في نفسي أو كما قال عنده سلف من دنو ميلوت لليت تنيت شادري لأن أنام عن صلاتي وأندم خير لي من أن أصلي وأعجب بنفسي لليتون صلاة عملتون سال سجد كارتشي ويني دو ندزيو هادركو تنقالي تنيت شادركو بيه مسسات سجدي قرا كميسماኝ ይሻለኛል አሉ። ይህ ማለት አንተ ዒባዳ አድርገህ ስተት ይገባብኛል የሚል ስሜት ሊሰማህ ማለት ነው። ከዚያ ይሄ ምን ይፈጥርልሃል? خوف الله عز وجل هذا الخوف المحمود ይመስጉኑ የሆነው የፍርሃት አይነት። እንደገና ደግሞ እንደዚሁ ይሄ خوف ደግሞ ጋያውን አልፎ ወደ ቁኑጥና ወደ ተስፋ መቁረጥ እንዳያደርስህ ደግሞ استغفار مانو رجاء تسفى مادرك. فلذلك يقول المولى جل وعلا إنهم كانوا يسارعون بالخيرات ويدعوننا رغبا ورهبا وكانوا لنا خاشعين. النسو نيان يعملكون نبراله بفرهاتنا بقوقوت بتسفى يعملكون نبر وكانوا لنا خاشعين لنيا فريوش نبروا إلى سلازي الله سبحانه وتعالى غفور الرحيم ነው ዋሲዑ الرحمن ነው። የኛ ወንጀል ሰፊ ቢሆንም የአላሁ Subhanahu Wa Ta'ala እዝነት ደግሞ ከሱ የሰፋ ነው። ወሲዐት رحمته كل شيء ሁሉንም የሰፋ የሆነ ጌታ እንደመሆኑ ተስፋ ማድረግ في نفس الوقت ደግሞ ተስፋ ላይ ብቻ እንትን አድርገህ አንተ የፈለከውን እያተራመስክ فالله غفور رحيم ነው ውስጥ ማለት እንዳትገባ ደግሞ فتتذكر في نفس الوقت فإنه شديد العقاب ያኛው ከወንጀሉ ይመልሳል ይሄኛው ደግሞ ተስፋ እንዳቆርጥ ያደርጋል። تكون بين ذلك تائبا وتعرف في نفس الوقت انك مذنب በዚህ መልኩ ራስህን መቀጠል ማለት ነው የሚያስተምረው። جزاكم الله خيرا استاذ። ክሮን አፍሪካ ቲቪ ተመልካቾቻችን እያየን ያለነው ተውበት ማንኛውም ወንጀል ብንሰራ አላህ ተውበታችንን ለመቀበል እጁን ዘርግቶ ጧትና ምሽት ቀንና ምሽት አላህ Subhanahu Wa Ta'ala እጁን ዘርግቶ ይጠብቀናልና ተውበት ከማድረግ ወደ ኋላ አንበልና ሁሉም ሰው ማንኛውም ወንጀል ቢሰራ ተውበት ካደረገ ሽርክን ጨምሮ ማለት ነው ተውበት ካደረገ አላህ Subhanahu Wa Ta'ala እንደሚቀበለው ነው። ሰሃቦችም እኮ ወደ እስልምና ሲገቡ እኮ ተጸጽተውና ተውበት አድርገው እኮ ከሽርክ ነው ወደ እስላም የገቡት። السابقون الاولون የተባሉት ሙሃጂርና አንሳሮች እኮ ከሽርክ ነው ወደዚህ የገቡት። ሼክ ዛሬ ላይ ብዙ ሰዎች አሉ እንደ ከዓብ ኢብኑ ማሊክ ረዲየላሁ ዐንሁ አይነት ክስተት የተከሰተባቸው አላህ ስለነሱ ሁኔታ ሲገልጽ እኮ حتى إذا ضاقت عليهم الأرض بما رحبت وضاقت عليهم أنفسهم وظنوا أن لا ملجأ من الله إلا إليه ብሎ ገልጿቸው። ዛሬ ብዙ እንደዚህ አይነት ሲፋ ላይ ያለ ሰው አለ ቃላት ያጠረው ራሱን ለመግለጽ አላህ ስለነሱ ሲገልጽ إذا ضاقت عليهم الأرض بما رحبت ምድር ሰፊ ከመሆኗ ጋር እነሱ ላይ ግን ጥብብ ያለችባቸው ሰዎች وضاقت عليهم أنفسهم ነፍሶቻቸው ጥብብ ያላቸው በሰሩት ወንጀል ወዴት ነው የሚሄደው ብለው وظنوا أن لا ملجأ من الله إلا إليه ከአላህ ወደ እርሱ ካልሆነ በስተቀር ወደ ማን እንጠጋለን ብለው ያሰቡ ከሱ በስተቀር ወደ ማን መጠጊያ ብለው የለም ብለው ያሰቡ ብዙ ሰዎች አሉ ዛሬ ላይ። ከዛ ግን አላህ Subhanahu Wa Ta'ala ለነሱ ስለነዛ ሶስት ሰሃቦች ثم تاب عليهم ليتوبوا አለ። አላህ Subhanahu Wa Ta'ala እንዲጸጸቱ ተውበቱን ወፈቃቸው አላህ ገጠማቸው። ስለዚህ አላህ Subhanahu Wa Ta'ala አላ መልጀአ ሚን አላህ ኢላ ኢለይሂ ምትሉ አለይ ስንደርስ
አላህ ራሱ የሚያግዘን ነገር አለ ኢነላህ ሁወ ተዋቡ ረሒም ብሎ ዘጋው። አላህ እሱ ተውበትን ተቀባይና አዛኝ ነው ብሎ ዘጋው። እና አላህ ሱብሓነሁ ነቢዩ ሰለላሁ ዐለይሂ ወሰለም በጣም ዱዓ ከሚያደርጉት መካከል ላ መልጃአ ወላ መንጃ ሚንከ ኢላ ኢለይክ ነው። መጠጊያም መዳኛም ካንተ የለም ወደ አንተ ካልሆነ በስተቀር ብለዋልና እስኪ አዑዙ ቢሪዳከ ሚን ሰኸጢክ ወቢዐፍዊከ ሚን ዑቁበቲክ ወቢከ ሚንከ በውዴታ ከቁጣክ በይቅርባይነት ከቅጣትክ ካንተ ትጠበቃለሁ ብለዋል። ባለፈውም እንዳየነው ፈፊሩ ኢለላህ ነው። ሐቂቃ አሁን የመጀመሪያ የከዕብ ብኑ ማሊክን ሐዲት ያነሳኸው ثم تاب عليهم ليتوبوا የምትለዋ ላይ ነው ትልቋ ነጥብ ያለችው። የተጨነቁ ሰዎች ቤቱ ይቅጠሩ በጣም ብዙ ናቸው። መጨነቅ ደግሞ ምንጩ መሰረቱ ወንጀል ነው። ምንም ሸክ የለውም። ሰውየው ወንጀል ሲሰራ አላህ ካዘዘበት ቦታ ላይ ሳይገኝ ሲቀር የታዘዘውን ሲተው የተከለከለውን ሲያተራምስ ያ ሁሉ የት ላይ ነው የሚጥለው? ልቡ ላይ ነው ጥቁር ነጥብ የሚጥለው። كما ثبت في الحديث إذا أذنب العبد ذنبا نكتت في قلبه نكتة سوداء والو إذا تاب سقل عند سو ወንጀል በሰራ ቁጥር ልቡ ላይ ጥቁር ነጥብ ይጣልበታል አሉ። ይህ ሰው የተውበት እንደሆነ ትወለወላለች ያች ቦታ ላይ። ያ ወንጀል አርፎበት የተወለወለው ቦታ ግን ጠባሳ ሆኖ ነው የሚቀረው አሉ ልብ ላይ ነብያችን አለይሂ ሰላቱ ወሰለም። ግን ካልተውበተ ደግሞ ነጥቧ አንድ ነበረች መጀመሪያ ሲጨምር ስትጨልም ልቡን በሙሉ ጨለማ ይሆናል። ይህንን ነው አላሁ ዐዘ ወጀል በል ራነ ዐላ ቁሉቢሂም ማ ካኑ የክሲቡን የሚለው። በልባቸው ላይ ሸፈነባቸው ደገደገባቸው ማ ካኑ የክሲቡን የሚሰሩት የነበረው ስራ ይላል። እንግዲህ ወንጀል ልብን ነው የሚያጨልመው። ያኔ ልብ በዚያ መልኩ ጭልም ያለ የሆነ ጊዜ የኩኑ ከልኩዚ ሙጀኺያን አሉ። እንደ ተደፋ ኩባያ ነው የሚሆነው ልብ። የተደፋ ኩባያ ምንድነው የሚቆጥረው? አየር ብቻ ነው የሚቆጥረው። ውስጡ ያለው አየር ነው። ውሃ ይቆጥር አያገለግል ምንም ላ ያዕሪፉ ማዕሩፈን ወላ ዩንኪሩ ሙንከራን አሉ ሐዲቱ ላይ ራሱ። እና እንዲህ አይነት ይሆናል። ይህ ልብ መድኃኒቱ ፈውሱ ምንድነው? ምንድነው? ثم تاب عليهم ليتوبوا ወደ አላህ ተውበቱን ሰጣቸው ወደሱ እንዲጸጸቱ። መጀመሪያ ዱዓ ወደ አላህ መመለስ ነው ይሄ ጭንቀት ያለበት ነገር። ግን እኛ ሰው በወንጀል ምክንያት የመጣ ጭንቀት ውስጥ ሲገባ መድረሻ ሲጠፋው መግቢያ ቀዳዳ ሲጠፋው ወደ አላህ ከመመለስ ይልቅ ሌሎች ነገር ላይ ይሄዳል። ወደ ጠንቋይ የሚሄደው ወደ ጂኒ የሚሄደው እንደገና ደግሞ ወደ ቁሳዊ ነገር ተመልሶ ራሱን ለማርካት በሚጠጣ መልኩ ራሱን ሸራብ الروح ይሉታል فهو شراب الجنون ያንን በመጠጥ ራሱን እንትን ለማደንዘዝ የሚሞክረው እንደገና በጪስ መልኩ በሚገባ በኪኒን መልኩ በሚወሰደው ራሱን ለማደንዘዝና ያንን ነገር ለመርሳት የሚያደርገው ከዛ ሲነሳ ወደዛው የበለጠ ጭንቀት ውስጥ ነው የሚገባው። فلذلك فالدواء الناجع ፍቱን የሆነ መድኃኒት التوبة إلى الله عز وجل واللجوء إلى الله عز وجل. فلذلك ثبت في الحديث عن النبي صلى الله عليه وسلم إذا آوى إلى فراشه نبياتش ماتا ودا انتناتشو ودا فراشاتشو ستقو اللهم إني أسلمت نفسي إليك ووجهت وجهي إليك يتاي نفسي إلا أنت ستهن فيتين ودانتا زوركن وألجأت ظهري إليك قنين ودانتا أستقاهن لا ملجا ولا منجا منك إلا إليك. أهون يتكسكو حديث مالتنا لا ملجا ولا منجا منك إلا إليك بلو يلو نبر مششا ماملج أكانت ودانتا ونجي يلم بلو كل نجر كسون دهونا ይማጸኑ ነበር ነብያችን አለይሂ ሰላቱ ወሰለም። በተደጋጋሚ እንዳነሳነው ነብያችን ወንጀል ኑሮባቸው አይደለም። አንደኛ ለኛ አስተማሪ ስለሆኑ እኛ ማለት ያለብንን እንዲህ አይነት ነገር ሲያጋጥመን ማለት ያለብንን ነገር እያመላከቱን ነው የአላህ መልእክተኛ አለይሂ ሰላቱ ወሰለም። طيب اذا ضاقت عليك الحيل واذا اظلم عليك الطريق ملابات طرح ጊዜ መንገዱ በጨለመህ ጊዜ ጭንቀቱ በዋጣህ ጊዜ ቱብ ኢላ ረቢክ هناك الملجأ هناك المخرج እዚያ ጋ ነው መሸሻ ያለው እዚያ ጋ ነው በሩ የሚከፈትልህ ብርሃኑ የሚፈነጥቅልህ እዚያ ቦታ ነው። أمامك رب العالمين እጁን ዘርግቶ አላሁ ስብሓነሁ ወተዓላ ሌሊት የወነጀልከው ወንጀል ቀን ሊምርህ እየጠበቀህ ነው ያለው። ቀን የወነጀልከው ወንጀል ደግሞ ሌሊት ሊምርህ እየጠበቀህ ነው። አላህ ለምን ወነጀልክ አይደለም ያለህ ወንጀልህ በዚያው አትቅርህ ነው ያለህ ነው። ናም
አንዱ ገጣሚ እንደውም እንዳለው እኮ አሰእቱ ወለም ኡሕሲን ወጂእቱከ ታኢባ ወአነ ሊዓብዲን ዐን መዋሊህ መህረቡ ዩአሚሉ ጉፍራንን ፈኢን ኻበ ظኑሁ ፈማ አሐዱ ሚንሁ ዐለ ልአርድ አኽየቡ ብሏልና ወደ አማርኛ ለመለወጥ ያክል በድያለሁ እኔ መልካም አልሰራሁም ንስሐዬን ይዤ ወደ አንተ መጣሁ ባሪያ ከፈጣሪው ወዴትስ ይሸሻል ቢኳትን ቢለፋ ወዴት ይደበቃል የጌታውን ምህረት ተስፋን ይሰንቃል ተስፋው ከከሸፈ በከንቱ ከቀረ በምድር ላይ የለም አንድም የከሰረ ይላል እና ማንም ሰው ከአላህ ተስፋ ከሌለው ከአላህ ላይ ተስፋ ካልጣለ ማንም ሊረዳው ሊተባበረው የሚችል የለምና ግን ሼህ እንደው ሰው ዝም ብሎ አንዳንዴ አስተግፍር እንደው አንዳንዴ እርሶም ማጋጥሞት ሊሆን ይችላል ያው በተለምዶ ሰው ሊታማም ሲል ወንጀል ሊሰራም ሲል ወንጀል አይሆንብኝና አስተግፍሩላህና ሐሜታ ይባል አይሆንብኝና የምትባል አይነት ታኮ ነገር ተከታ ከዛ ወንጀሉ ይሰራልና የተውበት መስፈርቶች ምንድናቸው የሚለውን እስኪ ወንጀል አይሆንብኝና ብሎ ወደ ተውበት መግባት እኮ ታኮ እንዳልከው ታኮ አይደለም እንደውም መንገዱን እየጠረገ ነው ወደ ወንጀሉ ለመግባት ተውበት حقيقة مسفرتوش አሉት ዑለማዎች ያስቀመጡት فلذلك يقولون قال العلماء التوبة واجبة من كل ذنب አሉ ከየወንጀሉ ሁሉ መተውበት ዋጅብ ነው ይሄ ከመጀመሪያም ጀምሮ ሐለቃችን ላይ የተስማማንበት የተነጋገርንበት የመጣ ነው فلذلك فإن كانت المعصية بين العبد وبين الله تعالى لا تتعلق بحق آدمي فلها ثلاثة شروط ወንጀሊቷ አንተና ጌታህ መካከል ብቻ ከሆነች ሶስት መስፈርቶች ናቸው የሚጠበቁት ሶስት መስፈርቶችን ካሟላ አላህ ይተውልሃል አንደኛ أن يقع عن المعصية أن يقلع عن المعصية ከወንጀሉ ሊያቆም ነው መጀመሪያ ወንጀሉን ማቆም ሐሜት ከሆነ ሐሜት አይሆንብኝና ብለሽ ወደ ሐሜት አትግቢ ብለህ አትግባ አቆም አስተግፍሩላህ እንተሂ ስርቆት ከሆነ አትዘርጋ አቁም ሪባ ከሆነ አስተካከል ዝሙት ከሆነ ራቅ ከዚያ ቦታ እንደውም ዝሙት ላይ እኮ ደግሞ አላሁ ስብሓነሁ ወተዓላ ወላ ተቅረቡ ዚና ነው ያለው ወላ ተዝኑ አይደለም እኮ ወላ ተዝኑ ሌላ ቦታ ቢኖርም ግን ወላ ተቅረቡ ዚና ወደዚያ ሊያቃርብ የሚችሉ ነገራቶችን ሁሉ ራቅ አለ فلذلك الإقلاع عن الذنب ከወንጀሉ ሙሉ በሙሉ ማቆም الإقلاع عن الذنب ሁለተኛው والثاني أن يندم على فعلها ሰርቶ ገብቶበት ከሆነ ደግሞ ሊጸጸት ልቡ ሊያቃጥለው ይገባል ያ ረቢ አዎ በሰራው ያ ረቢ لماذا ለምን ሰራሁት ያ ረቢ ማረኝ እያለ በቃ ተውብቻለሁኝ خلاص ታብሷል ብሎ አይደለም እንት ማለት ያለበት በዚያ يعني كما تلذذ بالمعصية بمعصية አጣጥሞ በወንጀሉ አጣጥሞ እንደነበረ ሁሉ ዛሬ ደግሞ በሱ ጸጸት ሊቃጠል ይገባል አንዳንድ ሰው እኮ ሼህ አሁን ወንጀል ሰርቷል አቁሞታል ከዛ በኋላ እስትግፋር አድርጎታል ከዛ ግን እድሜው ከገፋ በኋላ በወጣትነታችን እኮ ስንቱን ሰራን ስንቱን አየን እያለ በዝና መልኩ ያወራል ይሄ ስለዚህ ተጸጽቷል ለማለት ይችላል ተጸጽቶ ቢሆንም እንኳን መወራት የለበትም መጀመሪያ መጸጸት አለበት ያ ነገር እኮ ጭራሽ ሊደበቅና ጌታው መካከል ያ ረቢ ማረኝ ሊባል እንጂ የሚገባው እንደዝና ሊወራ አይገባም ማለት ነው فلذلك ከመስፈርቱ ውስጥ አየንደም على فعلها በመስራቱ መጸጸት አለበት ሊያለቅስ ይገባል ያ ነገር ትዝ ባለው ቁጥር ልቡን ሊያቃጥለው ይገባል ማለት ነው ሶስተኛው መስፈርት أن يعزم على ألا يعود إليها أبدا ودزياش وانجل بفتشوم لا يملس موسن على اللبت قرط رمجا موسد على اللبت ودزياش قامي لا يملس مالتنا انقدي هي إذا كان بينك وبين ربك أنتنا جيتها مكاكل كهوننا يسو حق قار قننينت يلي اللو كهوننا وإن كانت المعصية تتعلق بآدمي كآدمي قار كسو لجقار يتقنان يكهون رقمو መስፈርቱ አራተኛ ይሞላል ማለት ነው هذه الثلاثه አሁን የተጠቀሩት ሶስቶቹ እንዳሉ ሆኖ وان يتبرأ من حق صاحبها ከባለቤቷ ሐቅ ሊጠራ ገንዘብ ወስዶበት ከሆነ ገንዘቡን ሊመልስ ክብሩን ነክቶ ከሆነ አውፍ ሊያስብል አውፍ ማስባሉ ደግሞ ሌላ መዘዝ የሚያስከትልበትና ሌላ ወንጀል የሚያመጣበት ከሆነ ደግሞ استغفار ሊያደርግለትና
ያው ዱዓ ሊያደርግለት ወደ አላህ ሊመለስ ማለት ነው። ከዚህ በላይ ማድረግ የሚችለው ነገር የለም። ለምሳሌ ከክብር ጋር የተገናኙ ነገሮች አሉ፣ ሀምቶት የመሳሰሉት። እንደገና ደግሞ ክብሩን ደፍሮት ሊሆን ይችላል። የማይገባ ነገር እንግዲህ ሰዎች ውስጥ ሊከሰት የሚችል ነገር፣ ያ ነገር ለሰውየው እንዲህ አድርጌህ ነበር፣ እንዲህ ክብርህ ላይ ይህን ነገር ፈጽሜ ነበር ካለው ሰውየው ጭራሽ ወደ መጥፎ ሂዶ እሱ ላይ ጉዳት የሚያደርስ የሚገለው እንደዚህ አይነት ነገር የሚሆን ከሆነ ያኔ መንገር አይወጅብበትም ነው ያሉት። ፈኢን ካነት ማለን አው ነሕወሁ ረደሁ ኢለይ ወኢን ካነት ሐደ ቀዝፍን ወነሕዊሂ መከነሁ ሚንሁ አው ጠለበ ዐፍወሁ። ሐደል ቀዝፍ ከሆነ ክብሩን ዘልፎት ከሆነ ሸሪዓዊ ህግጋት ቅጣት የሚወሰድበት ሁኔታ ላይ ያለ ከሆነ በቃ የምታስገርፈኝም ከሆነ ና አስገርፈኝ፣ ዱንያ ላይ ሐቅህን ውሰድልኝ ብሎ ሊያመቻቸው፣ አለበለዚያም ደግሞ አውፍ በላይ ብሎ ሊጠይቀው። ወኢን ካነ ገይበተን ኢስተሐለሁ ሚንሃ፣ ሐሜት ከሆነ ደግሞ ከሱ ሊያስፈቅድ። ወየጅቡ አን የቱበ ሚን ጀሚዕ ዙኑቢ። እንግዲህ ወንጀል ሁሉም ትንሹም ትልቁም ከሱ ላይ መጸጸት ዋጅብ ነው። ወንጀል ብዙ አይነት ወንጀሎች ቢኖሩት ከከፊሉ ተውብቶ ከፊሉን ደግሞ ሳይተውበት ቢቀርም ያኛውን ተውብተህ ለምን ይሄኛውን ትሰራለህ አይባልም። ይሄም ተቀባይነት አለው። ለምሳሌ የሚሰርቅ ዝሙት የሚሰራ የሚጠጣ ከሆነ ካሁን በኋላ መጠጥን አቁሜያለሁ ለአላህ ብዬ ብሎ ቢል የሚሰርቅ ከሆነ እንዴ ታዲያ እንትኑን ለምን ተውኩ አይባልም። ከዛኛው ተውብቷል፣ አላህ ይምረዋል፣ ያኛውን ይተውለታል። ከዛ ዛሬ ደግሞ ወደ መስረቁን ማቧቁም ያለሁኝ እኔ አላህ ይረዝቀኝ እንጂ አላህ ከቀደረው ውጪ ላይ ሆን ነገር ብሎ ቢተወው ደግሞ ዛሬ ደግሞ ሶስተኛው አናነሳ ማለት ነው። ስለዚህ ከፊሉን ተውብቶ ከፊሉን ሳይተውበት ከቀረ ምን ያኛው ይማራል፣ ይሄኛው ይቀጥላል ወንጀሉ ማለት ነው። ስለዚህ ይቻላል። ይሄንንም ግንዛቤ ውስጥ ማስገባት አለብን። አንዱን እየሰራው አንዴው ሌላውን መተው የለብኝም። ለምሳሌ አንዳንድ ሰው ሰላት አይሰግድም፣ በተመሳሳይ ሁኔታ ደግሞ ሌሎች ወንጀሎች ይፈጽማል። ስለዚህ ሰላቲን ያንን ወንጀል ሳላቆመማ ሰላት አልጀምርም፣ ሰላቱን መጀመር ካለብህ ጀምር፣ ያኛውን ቀስ ብለህ ደግሞ ማለትም ቀስ ብለህ አይደለም አሁኑ መተውበት ግዴታ ነው፣ ግን በማቆየት ግን ሰላቱ ዋጋ የለውም አይባልም ለማለት ነው። ጀዛኩሙላህ ኸይራን። ክቡራን የአፍሪካ ቲቪ ተመልካቾቻችን የተውበት መስፈርቶችን ሼኻችን ገልጸውታል። አንደኛው ከወንጀሉ ነቅሎ መውጣት፣ ከዚያም በኋላ እስከ ዛሬ በፈጸማቸው ወንጀሎች መጸጸት፣ ሶስተኛው ደግሞ ከዚህ በኋላ ዳግም ላልመለስ ብሎ መቁረጥ አለበት። ከሰው ጋር የተገናኘ ጉዳይ ደግሞ ከሆነ ወደ ሰው የሰውየውን ሐቅ መመለስ፣ የክብር ጉዳይ ከሆነ ክብርህን ነክቼው ነበር አፉ በለኝ ይበለው። እንዲሁም አምቶት ከሆነ ትላንት እንዲህ ብዬ መጥፎ አንስቼህ ነበርና ይቅር በለኝ ይበለው። ገንዘብ ከሆነ ይመልስለት፣ ሰርቆት ከሆነ ይመልስለት። ከዛም ውጭ ያሉ የሰው ልጅ አድምቶት ከሆነ ቂሳስ ያመቻቸው። ሌሎችም እንደዚህ ተያያዥ የሆኑ ጉዳዮች የሰዎችን ሐቅ ያመቻች። ሌላም ገርገራ ላይ ሳይሆን በፊት ተውበት ያርግ። ከዛም ውጪ ፀሐይ ከምዕራብ ሳትወጣ በፊት ተውበት እናርግ። እነዚህ ሁሉ የተውበት መስፈርቶች ናቸውና እነዚህን አሟልተን ተውበት ካደረግን አላህ ሱብሓነሁ ወተዓላ ተውበትን ተቀባይ ነውና አላህ ተውበታችንን ይቀበለናል። የዛሬው ፕሮግራማችን ወይም በአተዋብ ዙሪያ ያሉ በሙሉ እስካሁን ያቀረብናቸው ፕሮግራም እዚህ ጋር ይጠናቀቃል። በሚቀጥለው ፕሮግራም ደግሞ አረዛቅ የአላህ ሱብሓነሁ ወተዓላ ሲሳይን ሰጪ ስለሚለው ፕሮግራም ምን ይሆናል። የዛሬው ፕሮግራም እዚህ ጋር ይጠናቀቃል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።